Praise God. ዛሬ ደግሞ በእግዚአብሔር ጸጋ የሚገርም መልእክትን አካፍላችኋለሁ። እግዚአብሔርም ይናገራል፣ ሁላችንን እንሰማለን። አሜን አሜን። እግዚአብሔር ምን ብየው ነበረ? ዲሴምበር ስለሆነ የኔ የተባረከ ያው ነግሬያችኋለሁ። የተባረከ ሰው የሚወለደው ዲሴምበር ነው ብዬ። አሜን። እየቀለድኩ ነው። ክብር ለእግዚአብሔር። ሁላችን የተባረክንን ክብር ለእግዚአብሔር ይሁንና ግን ምን አልኩት? እግዚአብሔር ለልደቴ ሰርፕራይዝ አድርገኝ አልኩት። ማለት ሻማው ምን ነበር የሚባለው? ኬኩ፣ ትንንሽ ጊፍቶች ሁላችንም በአንድም በሌላ ለምንድነው ይሆናል። ግን እግዚአብሔር ሆይ እኔን ሰርፕራይዝ የምታደርገኝ አሜን ለልደቴ ብዬ ከእግዚአብሔር ጋር ተነጋገርኩኝ። አይገርምም? እግዚአብሔር በሚገርም ነገር ሰርፕራይዝ አደረገኝ። አሜን አሜን። ለቸርች በሚተርፍ ለትውልድ በሚተርፍ ለዘመና በሚተርፍ እግዚአብሔር ሰርፕራይዝ አደረገኝ። የዛሬ ዓመትም እንደሱ ብየው ነበር። እግዚአብሔር ሆይ ሰርፕራይዝ አድርገኝ በቃ ለልደቴ። አንተ ካርድ ይዘህ አትመጣም፣ ትልቅ ነው እሱ። አንተ ሻማር፣ አንተ ኬክ አይደለም የምታስቆርሰኝ። አሜን። እና የዛሬ ዓመትም አስታውሳለሁ እግዚአብሔር ሰርፕራይዝ አድርጎኝ ነበር። አሁንም ሰርፕራይዝ አድርጎኛል። ነገሮች እየሄዱ ነው። ክብር ለእግዚአብሔር። ስለዚህ እናንተም አይደው ልደታችሁ ላይ ያላችሁ ሰዎች፣ ምናልባት እግዚአብሔር የምትጠብቁበት ያላችሁ ሰዎች በሙሉ ጠብቁ ከእግዚአብሔር። እግዚአብሔር ያስገርማችኋል። የዛሬ መልእክታችን ግን ለምን ዘገየ የሚል የጥያቄ ርዕስ ነው። ለምንድነው ነገራችን የዘገየው? እንዳይዘገይስ ምን እናርግ የሚል መልስ ነው። ስለዚህ ርዕስ የምትፈልጉ ሰዎች ለምን ዘገየ ብለን እንይዛለን ማለት ነው። ለምን ዘገየ፣ የኔ ነገር ለምን ዘገየ በሚል እንማራለን፣ እንገለገላለን፣ እንተነብያለን። ክብር ለእግዚአብሔር ይሁን። በዛው ትንቢታዊ መልእክቶቻችሁን ዕውቀታችሁን ትቀበላላችሁ ማለት ነው። ክብር ለእግዚአብሔር ይሁን። እሺ፣ እየጸለይን እየማለድን አንዳንድ ነገሮቻችን ይዘገያሉ። ጸልየናል፣ ማልደናል፣ ግን ይዘገያል። ጸሎት አልጎደለብንም። እየጾምንም ኢቭን ለዛ ጉዳይ እየጾምን ጨምረንበት ይዘገያል። በዛ ነገር እንዲያውም እየሰጠን ራሱ ከኪሳችን እየተቆረስን ከጊዜያችን እየተቆረስን እየሰጠን በእግዚአብሔር ቤትም በብዙ ጎዳና እየሰጠንም ነገር ይዘገያል። እየጠበቅንም ነገር ይዘገያል። እየጠበቅን ማንጠብቅ ሆነን ሰነፍ ሆነን አይደለም፣ ግን እየጠበቅን ያ ነገር እኛ ጋር ሳይደርስ እጁ ሲያጥር ወይንም ደግሞ መጥቶ ሌላ ሰፈር ላይ ሲሄድ ታዩታላችሁ። እንዲያውም አንዳንድ ጊዜ ማድረግ የሚገባንን ሁሉ እያደረግን ይዘገያል። ማድረግ የሚገባንን ለዛ ነገር ምንም አላጓደልንበትም፣ ግን እሳቱ እንዲነድ ማድረጋገብ አይደል? እሳቱ እንዲነድ ርጥበቱ አድርገነዋል፣ ግን አይመጣም ያ ነገር። ኢቭን ያ ነገር ከጫን ልበለውና ከኛም ጾም፣ ከኛም ጸሎት፣ ከኛም መጠበቅ፣ ከኛም መስጠት ማገልገል አልፎ ደግሞ የጌታን ፈቃድ ሆኖ ይዘገያል። አንዳንዴ ለኛ እንዲሆን የጌታ የተጻፈ ፈቃድ ነው፣ የተናገረው ፈቃድ ነው፣ ግን ይዘገያል። የሚገርመው ደግሞ እድሜያችሁም ሆኖ ቀናችሁም ሆኖ ያ ነገር አስፈላጊ ሆኖ ያ ነገር በዚህ ጊዜ ካልሆነ ራሱ በሚቀጥለው ሳምንትና ወር ዓመት ከሆነ ራሱ የዘገየ ተስፋ እንደቀረ ስለሚቆጠር ሰዎች እድሜና ቀኑ የሚፈልገው ነገር እንኳን ሳይመጣ ይዘገያል። መጽሐፍ ቅዱስ እንዲያውም ሲናገር የዘገየ ተስፋ ልብን ያደክማል ይላል፣ ልብን ያዝላል ይላል። ስለዚህ እግዚአብሔር እኛ እጅ ላይ አንዳንድ ነገር እንዳይመጣ ሲሆን እየጸለይን እየጾምን እየሰጠን እያገለገልን እየተጠባበቅን የጌታ ፈቃድ ሆኖ የኛም ፍላጎትና በዛ ጊዜና በዛ ሰዓት መድረስ እያለበት ነገር ይዘገያል። መልሳችን አንድ ነው። ለምን? ጥያቄያችን ለምን ዘገየ? እግዚአብሔር ይመልሰዋል ዛሬ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ መልእክቴ ዛሬ ለማን እንደሆነ አላቅም። የዘገየበት ሰው እግዚአብሔር ዛሬ መለኮታዊ ፍጥነት ያመጣል። ስለዚህ ዘገየ ይዘግይ ብለን ልንናገር ሳይሆን የዘገየው ነገር ምክንያቱን አውቀን ከዛው የሚፈጥንበትን ነገር እግዚአብሔር ያደርጋል። አሜን። የጌታ መልስ ወዲያውኑ ላይሆን ይችላል፣ አንዳንድ ጊዜ ላይመጣ ይችላል። ነገር ግን ባህሪው ግን እግዚአብሔር አናማውም ቢዘገይም ነገር ሰጪ ነው። እሱ እግዚአብሔር ይዘግይ እንጂ እኛ ሰፈር ላይ ባህሪው ሰጪ ነው፣ ማንነቱ ሰጪ ነው። ወይንም ደግሞ እግዚአብሔር ባህሪው ደግ ነው፣ ባህሪው እግዚአብሔር መልካም ነው። በጣም መልካም እግዚአብሔር ነው ያለን። አሜን። እኛ ሰፈር ይዘግይ እንጂ እኔ እጅ ላይ አይምጣ እንጂ አንዳንድ ነገር እግዚአብሔር ጋር ግን ባህሪው መልካም ነው፣ ባህሪው ደግ ነው። ባህሪው እግዚአብሔር የሚራራ አምላክ ነው። በጣም ሩሩና ለኛ የሚንሰፈሰፍ አምላክ አለ። አሜን። ባህሪው እንደውም ዛሬም ብቻ ሳይሆን
ችሎታው ማንነቱ ነገን ጭምር የሚያይ ስለሆነ የሚያቅ እግዚአብሔር ነው። የሚራራ ፍቅር የሆነ አምላክ ነው። ለከባድ ነው። አሁን ለዘገየበት ሰው አብርሃም ቤት ሄዳችሁ አይዞ ወይ ዘገየው ምንም ችግር የለም ምናምን ብትሉት አንተ እኔ ነገር አልገባህም ብሏችሁ ውጪ ሊወጣ ይችላል። ነገር ግን እግዚአብሔር በባህሪው ሰጪ የሚስማማ እጁን ያሳየን። በባህሪው መልካም አሜን። እኔ ካለውበት በላይ እግዚአብሔር ያለው ይበልጣል። አሜን። በባህሪው ቸር፣ ርኅሩ፣ ደግ፣ የዋ ሰጥቶ የማይጠግብ ክብር ለእግዚአብሔር ይሁን። እንዲያውም እግዚአብሔር እኛም በማሰቃየት ደስታን የማያገኝ እግዚአብሔር አሳሪያችን፣ እግዚአብሔር ቶርች ገራፊያችን አይደለም። አሜን ነው። እግዚአብሔር እኛ ስንሰቃይ አይቶ ደስታን ወይንም ድሎትን ወይንም ጎሽን አያገኝም። አሜን። በእኛ ስቃይ እግዚአብሔር ፕሌዠር አይወስድም። በእኛ ማጣት እግዚአብሔር በእኛ ስቃይ እግዚአብሔር ለመላእክቶቹ እዩት እንግዲህ እንዴት እንደሚፈራፈር ብሎ ገራፊዎች ያ ወንጀለኛ የሚሉትን ሰው ከገረፉ በኋላ አይደል ጠበስ ነው አደረግ ነው ብለው እንደሚያወሩት አይደለም። እግዚአብሔር ደግ አምላክ ነው። እግዚአብሔር ሩሩ፣ ቸር፣ ይቅርባይ አሜን ወደር የለሽ ፍቅር ያለው አምላክ ነው። እግዚአብሔር ቢያንስ እኛን አይደለም እግዚአብሔር ወይንም ደግሞ እግዚአብሔር የሆነ ኮሚቴ አይደለም ተሰብስበው ኮሚቴዎች የወሰኑት በቃ እኔ አይደለሁም እነሱ ናቸው የወሰኑት እንደሚባል አይደለም። በደርግ ዘመን ብዙ ሰዎች ተገለዋል። መጨረሻ ላይ ሲጠየቁ እኔ አይደለሁም የገደልኩት በኮሚቴ ነው የወሰነው ይላሉ። ምን ማለታቸው ነው? እኔ አይደለሁም ፐርሰናሊ የግሩፕ ውሳኔ ነው። እግዚአብሔር ኮሚቴ የለውም፣ እሱ ብቻውን ነው። ክብር ለእግዚአብሔር ይሁን። አንዳንዴ ደሞዝ ጭማሪ ሊደረግላችሁ መስሪያ ቤት ላይ ወይንም የምትሰሩበት ቦታ ላይ ሲደረግ እንትኑ ቦርዱ ወይንም ደግሞ ሰብሳቢዎቹ ወይንም ደግሞ ኢቭን ቤተክርስቲያንም ቢሆን የቤተክርስቲያን ሽማግሌዎች ዲያቆኖች ያንን የሚወስኑ ሰዎች ደሞዝ እንዳይጨምርላችሁ እነሱ ጋር መስሪያ ቤታቸው ላይ በጣም እየተጨመረ እግዚአብሔር ክፉ የቤተክርስቲያን ሽማግሌም ክፉ የቤተክርስቲያን ዲያቆንም ክፉ የኮሚቴም አይደለም። እግዚአብሔር እድገታችሁን የማይፈልግ የኮሚቴ አባል አይደለም። አሜን። እግዚአብሔር ደግ ነው። እግዚአብሔር በጎ ነው። አሜን። እግዚአብሔር እንዲያው ገዘፍ ብዬም ልምጣና እግዚአብሔር ክፉ አባታችንም አይደለም። አንዳንድ አባት ልጆቹ ሲቀጡ ደስ የሚለው ጎሽ ብሎ የእስር ቤት ሁሉ የከተቱ ሰዎች አውቃለሁ። እግዚአብሔር ክፉ ባልም ክፉ ሚስትም አይደለም። ልትኖር ትችላለች፣ አሉም ክፉ ሚስቶች ክፉ ባሎች ሊኖሩ ይችላል። እግዚአብሔር ክፉ ባልም ክፉ ሚስትም አይደለም። አሜን። እግዚአብሔር ክፉ ላባም አይደለም። ላባ የያዕቆብን ደሞዝ ስንቴ ነበር የቀያየረው? መጽሐፍ ቅዱስ የሚለው 10 ጊዜ ደሞዙን ቀያየረበት ይላል። እና ይሰራለታል ግን አይከፍለውም። እግዚአብሔር እንደሱ አይደለም። እግዚአብሔር እኛም በማሰቃየት ደስ የሚለው የቀጠረንና ጡብ የሚያሰራን ፈርዖንም አይደለም። በስቃያችን የሚደሰት አይደለም። እግዚአብሔር ናባልንም አይደለም። ለሱ ለፍታችሁለት በድብቅም በጉን ጠብቃችሁለት አድናችሁለት አንድ ቀን በጎቹን ሲሸልት አንድ ቅቅል አምሮት ዳዊት ስጠኝ ቢለው እምቢ የሚል ክፉ አይደለም። እግዚአብሔር ደግ ነው። አሜን። ስለዚህ የእግዚአብሔር ደግነትን እኔ ተናግሬው አልጨርስም። ከኔ ጋር በሉት እስቲ እግዚአብሔር ደግ ነው በሉ። እግዚአብሔር ቸር ነው። እግዚአብሔር በጎ ነው። እግዚአብሔር ለኔ መልካም ነው። አሜን። ለኔ ሩሩ ነው። ለኔ ቸር ነው። አሜን። ዓላማውም እግዚአብሔር ታይቶ አልቋል። አሜን። ሰዎች ጥርስ ለመንቀል ሚሊዮን ብር ያስከፍሏቸዋል። እግዚአብሔር 32 ጥርስ በነፃ የሚሰጥ ነው። ሰዎች ኦክሲጅን ታማችሁ ስትገቡ ለኦክሲጅን መክፈል እስኪያቀታችሁ ድረስ ነው። እግዚአብሔር ግን ኦክሲጅን በነፃ የሰጠ አምላክ። ክብር ለእግዚአብሔር ይሁን። የኩላሊት ቅየራ ምናምን ሲደረግ ስቃዩ፣ መከራው፣ ወረፋው እግዚአብሔር ግን 2 የሚሰሩ ኩላሊት የሰጠ እግዚአብሔር ነው። ቸርነቱ አይቆጠርም። ስለዚህ እግዚአብሔርን አናማውም። እግዚአብሔር በፍጹም በመዘግየት ውስጥ እኛን ሊያጠፋ ሊገለን የመጣ አይደለም። ግን ለምንድን ነው የሚዘገየው ብለን 1 4 5 ነገሮችን እንየ። የመጀመሪያው እምነታችን በመዘግየት ስለምናምን ነው ብዙ ጊዜ የሚቀርብን። ሰዎች በመዘግየትና ነገሮች በጥረትና በግረት እንደሚመጡ ስለሚያምኑ ነው። እምነታችን የሰማይ ከረንሲ ነው። ሰማይ ግብይትን የሚሰጣችሁ ያመናችሁትን ያህል ነው። ሰው ያመነውን ያህል ነው የሚሆንለት አይደለ? መጽሐፍ ቅዱስ እንደው ምን ይላል? እንደ እምነትህ በሉት እስቲ እንደ እምነትህ። እምነት ሰማይ ላይ እግዚአብሔር ምንም እንኳን ሁሉን ቻይ ቢሆንም እናንተ ጋር እንዳይመጣ ትቦን የሚያጠባው እምነታችሁ። እምነት ከሰማይ ጋር እኛ የምንቀበልበት እጃችን ነው። እጃችን ትንሽ ሆኖ ትልቅ መቀበል፣ ልባችን የሚያምነው ውጊያ፣ ሰልፍ፣ የኔ ነገር እኮ ባንዴ ቶሎ አይመጣም የሚል የእምነታችን
ይዘት እንደሱ ሆኖ እግዚአብሔር ትልቅ ነገር ማድረግ ይቸግረው። ምክንያቱም ይሄ የሰማይ ፕሪንሲፕል የሰማይ አሰራር ስለሆነ ማለት ነው። እንግዲህ ካመንን ነገር ካልቀረ ቦርቃቅ ሰፋ አሜን ማንነቱ ያህል ማመን አለብን። እና ለምንድን ነው እግዚአብሔር የሚዘገየው ካላችሁ አንዳንድ ሰው እውነቴ ነው የምላችሁ ኢነር ብሊቭ ብቻ ሳይሆን አፉም የሚናገረው እሱ ነው። በቃ የኔ ነገር እኮ ፓስተር እጄ ላይ ከመድረሱ በፊት በብዙ ልፊያ በብዙ ውጊያ በብዙ ሰልፍ ነው የሚሆነው ብሎ ነው የሚያምነው። ስለዚህ ምንም ነገር እሱ ጋር ሲመጣ በምን ውስጥ አልፎ ነው የሚመጣው? because it is according to his what faith እምነቱ እንደሱ ስለሆነ ማለት ነው። ውጊያ የለም አላልኩም፣ ሰልፍ የለም አላልኩም። ግን ሁሉ ነገር እኔ ውስጥ የሚሆነው ምንድነው? በሰልፍ ነው ብሎ ስለሚያምኑ ለሰው እንኳን በመልካም የሚሆንለት እሱ ጋር አይሆንለትም፣ አይሳካለትም። ወይንም ልቡ ላይ የሚያምነው እንደ ማርታ ወንድምሽ እንደሚነሳ ታምኛለሽ ሆይ ሲላት እሷ ምን አለች? መጨረሻ ለትንሳኤ ነው የኔ ነገር በኋላ ነው የሚሆነው አለች። ብታምኝስ ወንድምሽ መቼ ይነሳል? አሁን ይነሳል። ሲስተሙ እሱ ነው። ብታምኝስ አላት። ስለዚህ ነገር የሚዘገየው እምነታችን የወሰድነው ፈጥኖ የሆነላቸውን ሰዎችና የእግዚአብሔር ቃል መረዳት ሳይሆን የወሰድነው እግዚአብሔር እኛን አሽቶ እንዲያው ምን ይሉታል ይሄንን ትምህርት ታሽቶሎጂ ይሉታል። አሜን ባዮሎጂ ምናምን እንደሚለው ታሽቶሎ በቃ እኔን አሽቶ ነው የሚሰጠኝ ብለው ስለሚያምኑ እንደ እምነታቸው ሰማይ ይመልስላቸዋል። ምክንያቱም ምንድነው? በእግዚአብሔር ዓለም ደግሞ ያመናችሁት ይስተናገዳል። በእግዚአብሔር ዓለም ምን ይስተናገዳል? ያመናችሁት ይስተናገዳል። ምንም ችግር የለውም። ያመናችሁት ነገር ያዘዛችሁት ነገር ነው። ምግብ ቤት ገብታችሁ ገበያ ያለ ካልክ ምንድነው የሚመጣል? ያዘዝከው እሱ ነው። ስለዚህ ገባ ብሎ ይመጣል። ይጠይቋቸዋል አለ ምግብ ስታዙ መካከለኛውን ገበያ ላይ ይሁን እንዴት ይሁን ይሏቸዋል። ይጠበስ እንዳላችሁት ነው። እምነታችሁ መስተንግዷችሁን ይወስነዋል። የምትስተናገዱት ምን ያላችሁትን ነው? ያዘዛችሁት ነው። በቀደም አንድ ስታርባክስ ገብቼ ኖርማሊ እኔ ማኪያቶ ምናምን አልጠጣም። ቡና ነው የምጠጣው፣ ያለዛ ግሪን ቲ ነው የምጠጣው። እና በእኔ ስም ላይ እኔ ያላዘዝኩትን እኔ እንትን ነው መካከለኛ እንትን ነው ማዘው ሚዲየም እንትን ቶሉን አድርገውልኝ በጣም ትልቁን ከዛ በኋላ እኔ ያዘዝኩትን እዛ ላይ ጨምረው እኔ ስም ላይ አድርገውታል። ከዛው ስከፍተው ጥሩ ነው ያልከፈልኩበትን ትልቅ አግኝቻለሁ። ግን ምን አልኳቸው ነው እኔ ያዘዝኩት ይሄንን አይደለም፣ እኔ ያዘዝኩት ሌላ አይነት ነው። ምክንያቱም ያንን በጠጣው አይመጥነኝም፣ ለእኔ የተሰራ አይደለም። ስለዚህ ብዙ ጊዜ በህይወታችን ላይ የሚመጣው ምን ያለው ነው? ያመንነው ነገር ነው። ያመንነው ነገር ነው። ከእግዚአብሔር ቸርነትና ምህረት ውጪ እምነታችን በመንፈስ ዓለም ላይ በእግዚአብሔር ዓለም ላይ ኦፕሬት ያደርጋል። ስለዚህ እንደ እምነታችን መጠን እንቀበላለን። ይህንን አትርሱ። ሁሉ ጊዜ እኔ ሁሌ ነው የምለው let it be according to your faith የሚለው ቃል ሁሉ ጊዜ ጆሮዬ ላይ ያቃጭልብኛል። ሁሉ ጊዜ ነው የሚያቃጭልብኝ። እንደ እምነት ይሁንል የሚለው ሁሌ ባይብል እሱን ባይ ዘ ወይ ብዙ ቦታ ከተናገራቸው ነገሮች ኢየሱስ አንደኛው ነው እንደ እምነት ይሁንል የሚለው። ስለዚህ ሁሉ ጊዜ አንድ ነገር አስባለሁ፣ እግዚአብሔር ሆይ አለማመኔን እርዳ፣ አለማመኔን እርዳ፣ አለማመኔን አስተካከል። ስለዚህ ዛሬም ቻሌንጅ አታርጉኝ፣ አትከራከሩኝ፣ ከኔ ጋራ ክርክር አትግጠሙ። ስብከቱ ላይ ትምህርቱ ላይ አረ እግዚአብሔር እኮ ትልቅ ነው ከኔ እምነት ያልፋል ምናምን አትበሉ። እግዚአብሔር ራሱ እንደ እምነት ይሁንልህ ያለ ወደ ትንሣኤ አታራዝሙት። ሁሉ ነገር ታሽቶ ነው ቤት የሚመጣው አትበሉ። እግዚአብሔር እናንተ ቤት ሊያቀለው ይችላል፣ እመኑት። ስለዚህ ከዚህ በኋላ አንዳንድ ንግግራችንን እንግረዘው፣ እናስተካክለው። ክብር ለእግዚአብሔር። ልክ ነው ታሽቶ ከመጣ ምንም ችግር የለም፣ ራሱ ይታሽ ከፈለገ። እናንተ ግን እምነታችሁና ንግግራችሁ ይስተካከል። እግዚአብሔር ሆይ እኔ ቤት ነገሮች በቀላል መምጣት ይጀምራሉ። አሁን ቤት መግዛት ፈልጊያለሁ፣ ቀሎኝ ቤት እገዛለሁ። አሜን። አሁን መኪና መቀየር ፈልጊያለሁ፣ ቀሎኝ እቀይራለሁ። አሜን። አሁን ቤተሰቦቼ ማየት ፈልጋለሁ፣ ቀሎኝ እጓዛለሁ። አሁን እነዚህና እነዚህ ቀሎኝ እኔ ጋር ይመጣል። ክርስቲያን ማስተካከል ካለበት ነገር አንደኛው የእምነቱን አይነት ማስተካከል መቻል
አለበት። ለዚህ ነው አንዳንዴ ኢየሱስ ቻሌንጅ አድርጓቸው ያውቃል። ቻሌንጅ አድርጓቸው ያውቃል። አጠገቡ ሲመጣ ይህንን እንደምችል ታምናለህ ብሏቸው ያውቃል። ከዛ ምን ይላሉ እነሱ? አዎ አምናለሁ፣ አለማመንን እርዳ ብለው እምነታቸውን እንትን ሲያስተካክልላቸው ቲዩንድ ሲያደርግላቸው እናያለን። ስለዚህ ዛሬም በእኔ በኩል ሆኖ የዘገየብን መዘግየትን አምነን የኖረን ሰዎች ነን። እኔ ግን ዛሬ በራሴ ጉዳይ ራሱ አንዳንድ ነገር 2000 እንዲህ ነው የሚሆነው ብዬ ወደዚያ የገፋሁት ነገር ኖ አሁን ነው የሚሆነው። ክብር ለእግዚአብሔር። አሁን ነው የሚደረገው። ለትንሣኤ የገፋሁትን ወደዚያ ያሽቀናጠርኩትን ነገር አሁን ይሆናል። ክብር ለእግዚአብሔር። ይሄ ደግሞ በማእጅ በእግዚአብሔር እጅ ይሆናል። ኢየሱስ ጌታ ነው። ስለዚህ የምትስተናገዱት የእምነታችሁን ያህል ከሆነ እምነታችሁን አስተካክሉ፣ እግዚአብሔርም ጸጋ ያበዛላችኋል። ሌላው ሁለተኛው የምናዘገየው በእምነታችን ብቻ ሳይሆን አንዳንድ ነገሮች ላይ መታዘዝ ያለብንን ነገር ባለመታዘዛችን ነው። ማድረግ ያለብን ነገር እያለ እነሱ ነገሮች እኛ አናደርጋቸውም። ብናደርጋቸው እነዛ ነገሮች ነገሩ ፈጥኖ መምጣት ሲኖርበት እኛ ግን ማድረግ ያለብንን ፈጽመን አንታዘዘውም። ሩቡን ከሩብ ጉዳዩን ወይንም 5 ጉዳዩን እንታዘዝና ሌላውን እንላለን። ማሟላት ያለብንን መንፈሳዊ ዶክመንት፣ ስፒሪቹዋል ዶክመንት፣ ስራዊ ዶክመንት አናሟላም። ከዚህ የተነሳ እግዚአብሔር ከሰማይ ሆኖ እኔ ምን ላርግ ይልሃል። ሙሴን ምን አለው? በትርህ ምን በል አንሳ አለው። ሙሴ ቢዘገይ እዛው ላይ ፈርዖን ይደርስባቸው ነበር። ሙሴ ግን የኔ በትር ምን ያደርጋል የሚል ትንታኔ ሳያደርግ በትሩን አነሳ። ባህሩ ምን አለ? ተከፈለ። ስለዚህ ፈጥነን እግዚአብሔር ያለንን ነገር ሙሉን ሩብ ጉዳይ ሳይሆን 10 ጉዳይ ሳይሆን 5 ጉዳይ ሳይሆን ሙሉ መታዘዝ እናርግ። ሙሉ መታዘዝ እግዚአብሔርን ያፈጥነዋል። ጉዳያችን ምን ያደርገዋል? ያፈጥነዋል። አይገባንም አንዳንድ ነገር ቅሉ ግን እኛ እንታዘዝ፣ እግዚአብሔር ተአምር ይሰራል። እስራኤላውያኖች ከግብጽ ወጥተው ዮርዳኖስ ባህር ላይ ሲደርሱ የእግዚአብሔር ሰው ኢያሱ ካህናት ቀድመው ይውጡ፣ እግሮቻቸውን በውሃው ላይ ያድርጉ አለ። አልዘገዩም። ወዲያው ሲያደርጉ ውሃው ወደ ኋላ ተመለሰ ይላል። አይገርም? መታዘዝ የሚገርም ተአምራት ያደርጋል። ክብር ለእግዚአብሔር። ስለዚህ እኛ የመታዘዝ ማንነታችንን ሙሉ ካደረግን እግዚአብሔር በረከት ያደርጋል። ይህንን አይቼዋለሁ በህይወቴ። እግዚአብሔርን አርግ ብሎኝ ባደረግኩት ነገር በሙሉ ተአምር ሲያደርግ አይቼዋለሁ። በፊዚክስ ዓለም ፊዚክስ የተማራችሁ ሰዎች አንድ ነገር እንቅስቃሴ ካልሰጣችሁት አይንቀሳቀስም ይባላል። እንዲንቀሳቀስ ከተፈለገ ግዴታ የሆነ ሰው መጥቶ ፎርስ አፕላይ ማድረግ አለበት። በራሱ ጊዜ ብቻ አንድ ነገር ውጤት አይሰጠውም። ጊዜ ብቻ በራሱ ውጤት የማይሰጠዋል። የሆነ ሰው መጥቶ ምን ካላለው ካላንቀሳቀሰው እዚህ ጋር ያስቀመጣችሁት ይሄ ወንበር የዛሬ 100 ዓመት ብትመጡ እንደዚሁ ነው የሚቀመጠው። የሆነ ሰው ምን ማድረግ አለበት? አክሽን ካላመጣ ፎርስ አፕላይ ካልተደረገ ለውጥ አይመጣም። ስለዚህ እንዲለወጥ እግዚአብሔር የነገረሽ ነገር ኖሮ ተንቀሳቀሽ ካለሽ አትዘግይ። አሜን ነው። ፋይሉን አንቀሳቅሱት እስቲ አሜን። ማስታወቂያውን አንቀሳቅሱት። ምንድን ነበር ስሙ የሚባለው? ስራ አፕላይ ማድረጉን አንቀሳቅሱት። እነሱን እያንቀሳቀሳችሁት እግዚአብሔር ያንን በረከት እኛ ጋር ያመጣዋል። እንደ ሴት ማግባት የምትፈልግ ሴት ቤት ውስጥ ተቀርቅራ ከምትቀመጥና ትዳር ስጠኝ እያለች ብቻ ከምትጸልይ አክሽን ብትጨምርበት፣ አሜን ክብር ለእግዚአብሔር። አክሽን ብትጨምርበት፣ ወንዱም ቢሆን ለስራ አክሽን ቢጨምርበት ትልቅ ነገር ይሆናል። ባለፈው ሳምንትም ስላልኩት አልደግመውም። እኛ ተፈጥሯዊን ስናደርግ እግዚአብሔር ደግሞ ከተፈጥሮ በላይ የሆነውን እሱ ያደርገዋል። እኛ ናቹራሉን ስናደርግ እሱ ሱፐር ናቹራሉን ያደርገዋል። ስለዚህ ነገራችን አንዳንድ ጊዜ የሚዘገየው በምን ምክንያት ነው? በፍጹም እምነታችን በዱላ በመከራ በችግር እንዲህ ነው የምለው ይሉኛል። እኔ እንግዲህ እንደ እምነት ይሁን፣ ከቻልክ ብትቀየር ጥሩ ነው። ካልተቀየርክ ግን እኔ እንደሱ አይደለም ለኔ የማምነው። አሜን። እኔ ዝም ብሎ ይሳካልኛል ብዬ ነው የማምነው። ባይ ዘ ወይ እኔ እንዴት ቀላል እምነት እንዳለኝ ልነግራችሁ አልችልም። በፍጹም ኮምፕሌክስ አላደርገውም እምነቴ። የለምጣሙ ንዕማን አይነት አይደለም እምነቴ። ንዕማን ያካብዳል ነገሩን። እሱ መጥቶ እጅ ጭኖብኝ ምናምን ይላል። ብቅ ጥልቅም ካለ በቃ የጨርቁን ጫፍ ነክቼ ድናለሁ፣ በቃ የ12 ዓመት ኬዟን በጨርቅ መንካት እፈወሳለሁ ብላ እምነቷን አጭር አደረገችው።
ባጭሩ እግዚአብሔር ሊሰራ ስለፈለገ እምነታችን አጠር እናድርግ። አሜን። መታዘዛችን ፍጹም እናድርግ። እግዚአብሔር ያለንን ነገር እናድርግ። ነገ ጠዋት ተነሳና አፕሊኬሽንን ጽፈ ማስታወቂያን ጽፈ ኢሜል አድርግ። አሜን። ፖስታ ቤት አስገባ። መስሪያ ቤት ድረስ ይዘና ክብር ለእግዚአብሔር ይሁን። ናና በአካል አናግረኝ ጀስቱዛ እናንተ ስትታዘዙ ሰማይ ያግዛችኋል። አሜን አትሉም? አንድ ተግባር ነው የቀረ ታሪክ እንዲቀየር፣ አንድ ተግባር። ለዚህ ነው ኢየሱስ ውሃውን ወደ ወይን ጠጅ ከመቀየሩ በፊት ውሃውን ጋኑን ውሃ ሙሉት አላቸው። ውሃ ምን በሉት? ሙሉት። በቃ ከእናንተ የሚጠበቀው ይሄ ነው። አንድ ተግባር ታሪክ ይሰራል። ከዛው ፈርመንትር ሲሆን እንደዚህ እንተከተክ አላዩም። ቀርታችሁ ስጡ አላቸው። ቀርተው ሰጡ። ስለዚህ አንድ ነገር ነው የምልህ፣ ለተአምራት አንድ ድርጊት ጉዳይ ነው። ለተአምራት አንድ ድርጊት አንድ ነገር ብቻ ነው የሚጠበቅብህ። እሱን ካደረግ ታሪክ ይሰራል። አሜን ነው። እኔ በጸሎት ማምን ሰው ነኝ፣ በጾም ማምን ሰው ነኝ። በድርጊት ደግሞ በጣም አምናለሁ። እጾማለሁ፣ እጸልያለሁ፣ ክብር ለእግዚአብሔር ደግሞ አደርጋለሁ። ተነስቼ እንቀሳቀሳለሁ፣ አንኳኳለሁ በሮች። ለዚህ ነው ከዚህ በፊት አውርቻችሁ ከሆነ አላውቅም፣ ልጅቷ የእግዚአብሔርን ታምራት በቪዛና በልጅቷ ቪዛ ሳይሆን በፓስፖርት ትጠብቃለች። ከዛው አንድ የሁለት ሄደችና ሰለቻት። ፓስፖርቱ እዛው አገር የተወለደችበት አገር እንኳን ዜጋ የመሆን መብት እያለ ለልጇ ከለከሏት። እህታችን እዛ አገር ሄዳ ነው፣ ልጇ ግን እዛ ተወልዳለች፣ መብት አላት። ግን አንዳንድ መስሪያ ቤት አላለም ነገሮችን ሸረኛ የሚነኩት ነካኩባት። ከዛው በሩ ላይ ሄዳ እምቢ አሏት። 2 3 5 ሞከረች፣ እምቢ አሏት። ከዛው እኔ ጋር ሁሌም ስልክ ይደወላል፣ ብዙዎች ይደውላሉ ለጸሎትና ደወለችልኝ። ፓስተር ኬዜን ሞከርኩት፣ ፓስፖርቴ በእጄ መግባት አልቻለው፣ ዘገየ የኔ ጉዳይ አለች። የዘገየ ነገር ደግሞ ልብ ያደክማል። ተመላለስኩ አለች። ደግሞ በዛ ሰዓት ሲንግል ማምነች፣ ቋንቋ ከባድ ነው፣ ተራራው ብዙ ነው። ግን ምን አደረገች? እኔ ጋር ደወለችና የዛሬ ስንት ዓመት እንደዚህ ሆኛለሁ ስትለኝ አንድ ቃል ሰጠዋት። አንኳኩ ይከፈትላችኋል የሚል። አሜን። ምን በሉ? አንኳኩ። እሱን በሜሴጅ ትርጉም አንብቤው ነበረ። ምን ይላል? ኖክ ኤንድ ኪፕ ኦን ኖኪንግ ይላል። አሜን። አንኳኩ ብቻ ሳይሆን የሚለው እያንኳኳችሁ ቀጥሉ ነው የሚለው። ኖክ ኢቭን አማርኛውም እኮ አንኳኩ አንድ አይደለም እኮ ኳኳ ማንኳኳት የተደጋገመ ነው። ከዛው ምን አልኳት? ችግር የለም አንቺ አንድ ነገር ነው የምታደርግ፣ እዛ መስሪያ ቤት ደግመሽ ሂጂ። አሜን። አሁንም አንኳኪ ደግመሽ ሂጂ፣ አሁንም አንኳኪ ደግመሽ ሂጂ። ታምር የሚሰራ እግዚአብሔር በሚቀጥለው ብዙም አልጠበቀባትም፣ አንድ መታዘዝ ነው የሚቀር። ስትደርስ ኦሬዲ የእሱ አይነት ኬዝ ኖራት ነገር የተቆላለፈባት ነገር ግን የተፈታላት ሴት እዛ አታገኝም። በሩ ላይ ቁጭ ብላ ለምን መጣሽ አለቻት። ልጅ እኮ እንደዚህ ፓስፖርቷን አልሰጥ ብለዋት እንደዚህ ሆኖባት ሆና እንዴ እኔ እኮ እንደሱ አይነት ኬዝ ነበር፣ እዚህ ታዲያ ምን ሰራለሽ? እዛኛው አናግሪ አለቻት። እዛኛው ሄዳ ስታናገር ነገሯ ተፈተው ዛሬ በሚገርም ተአምር እሷም ቤተሰቦቿም በድሎታሉ። ክብር ለእግዚአብሔር ይሁን። ከዛ ሲንግል መሆኗም ቀረ። ባልሰጣት እግዚአብሔር አንዱ ከተከፈተ ሌላውም ይከፈታል። ሁኔታዎች ሁሉ መልካም ይሆናሉ። ስለዚህ ጌታ የሚለው ለምን ዘገየ? ድርጊታችንን ከለከል ነው። እግዚአብሔር ደግሞ እንዳልነውም በተአምራት ሊያስተባብረን ስለሚፈልግ አንድ ነገር ብታደርጊ ታሪክ ይሰራል። አሜን ነው። አሜን ነው። ይህንን ነገር ካደረግን በጣም ተአምራት እንዲሆን ነው። ሌላው የሚዘገየው የእግዚአብሔር ፋክተር አለ፣ የሰው ፋክተር አለው፣ የሁኔታዎች ፋክተር አለው። እንደዚህ ዘርዝሬ ማስተማር አልፈለኩም። የጌታ መልእክት ነው የማገለግለው ሰሞኑንና እግዚአብሔር እንደዚህ ነው የሚላችሁ፣ የዘገየ ነገራችሁ ይመለሳል። የዘገየ ነገራችሁ ፈጥኖ ይመጣል። ባልጠበቃችሁበት ሁኔታ እግዚአብሔር ዘገየ የምትሉት ነገር ቤታችሁ ድረስ ይመጣል። ነገር ግን ማድረግ ያለባችሁ ነገርና ለምን ለሚለው ነገር መልስ ማግኘት ስላለባችሁ ነው። አሜን። ሌላው አንዳንድ ጊዜ ለነገሩ ክብደትና ለነገሩ ትልቅ ቦታ እንድንሰጠው ሲፈልግ እግዚአብሔር ነገሩን ያዘገየዋል። አሜን። ለነገሩ ትልቅ ቦታ ባዮሎጂካል እንዳይመስለን። አሜን ነው። ራሳችን በጉልበታችን በአቅማችን ያገኘ ነው እንዳይመስለን እግዚአብሔር አንዳንድ ጊዜ ነገሩን ሆልድ ሊያደርገው ይችላል። ከረጅም ዓመት በኋላ ያገኛችሁት ልጅ፣ ከረጅም ዓመት በኋላ ያገኛችሁት ሀብት ንብረት፣ ከረጅም ዓመት በኋላ ያገኛችሁት ነገር ምስጋናው እጅግ ከፍ ስለሚል ለዛ ነገር እግዚአብሔር ሆልድ ሊያደርገው ይችላል። ሲመጣ ግን ሴሌብሬሽን ይሆናል። አሜን ነው። ሳሙኤል ባይ ዘ ዌይ ከመካንነት በኋላ ከዘገየ በኋላ የመጣ ነገር ደስታው ትልቅ ነው።
ከዘገየ በኋላ የመጣ ነገር እንደ ከንቱ ነገር አትቆጥሩትም። የዘገየ ነገር ታከብሩታላችሁ። የዘገየ ነገር እጃችሁ ላይ አይቀልባችሁ። ሁሉ ጊዜ አክብሮት ይኖራችኋል። አሜን። ነገር ግን ይሄንን የምናገረው አሁንም ነገር ይዘገያል እላችሁ ሳይሆን ላስፈጥነው ነው። እምነታችሁን አስተካክሉ፣ ድርጊታችሁን ጨምሩ። አሜን። እግዚአብሔር ሲያደርገው ደግሞ በጣም ምርጥ ይሆናል። አሜን። መጽሐፍ ቅዱስ ኤርምያስ ምዕራፍ 29 ቁጥር 11 እስከ 12 ላይ ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እመልስላችኋለሁ አለ። ይህንን ወቁ። መዘግየት መቅረት አይደለም፣ መምጣቱ አይቀርም። አሜን። ያረፈደ በሙሉ ይቀራል ማለት አይደለም። ሁሉ ነገር በጊዜው ውብ አደርጋለሁ ያለ እግዚአብሔር በመክብብ ላይ ሁሉን ውብ ያደርጋል። ነገር ግን ይህንን ማስጠንቀቂያ ልናገር። እግዚአብሔር እናንተ ሰፈር በቀረ በዘገየ ጊዜ ግን ወደ አጋር አትውረዱ። አብርሃም ቤት እግዚአብሔር ዘገየ ብላ ቀጥታ ሳራም አብርሃምም ተስማምተው ማለት እችላለሁ ፑሹ ከሷ ቢመጣ ወደ አጋር ወረደች። በዘገየ ጊዜ ነገር በቆየ ጊዜ ወደ አጋር እንዳንወርድ እግዚአብሔር ሊጠብቀን ይፈልጋል። ሌላም ሰውን ላሳያችሁ ፈልጋለሁ። አንደኛ ሳሙኤል ምዕራፍ 13 ላይ የእግዚአብሔር ቃል ሳሙኤልን እንደዚህ ብሎ ይናገረዋል። ቁጥር 7 ላይ ሳኦል ግን በጌልጌላ ቆየ፣ የአብሮትም የነበሩትን ሰራዊት ሁሉ በፍርሃት ይንቀጠቀጡ ነበር። እርሱም ሳሙኤል በሰጠው ቀጠሮ መሰረት 7 ቀን ጠበቀው። ነገር ግን ሳሙኤል ወደ ጌልጌላ አልመጣም። የሳኦልም ሰራዊት መበታተን ጀመረ። ከዚህ ጊዜም ሳኦል የሚቃጠል መስዋዕት፣ የህብረት መስዋዕትነት አምጡልኝ አለ። ከዛም የሚቃጠለው መስዋዕት አቀረበ። ልክ መስዋዕቱን አቅርቦ እንዳበቃ ወዲያውኑ ሳሙኤል መጣ ይላል። ሳሙኤል መምጣቱ አይቀርም። ሳኦል ግን ዘገየ ብሎ ቀናት እየቆጠረ ነበር። እንዳውም እዚህ ጋር ስታነቦት የነበረው የሰራዊት ሁሉ ፍርሃት ሆነ። እርሱም ሳሙኤል በሰጠው ቀጠሮ መሰረት 7 ቀን ጠበቀው ይላል። አሁን የህይወታችሁ 8ኛ ቀን ላይ ደርሳችኋል። መጠበቅ ያለብን ጠብቃ፣ ግን የመጨረሻ ቀን ላይ ተሳሳት። ልክ መስዋዕቱን ሲያቀርብ የማይገባውን እሱ ንጉሥ ነው እንደ ካህን እንደ ሳሙኤል ሊሰራው ሲፈልግ ምን ይላል? ቁጥር 10 ልክ መስዋዕቱን አቅርቦ እንደጨረሰ ይላል እንዳበቃ ወዲያውኑ ሳሙኤል ምን አለ? መጣ። እግዚአብሔር ይመጣል። እናንተ ቤት የጠበቃችሁት ነገር ይመጣል። just one more day አሜን። just one more minute, just one more case, just one more move እግዚአብሔር ይመጣል። ግን ሳኦል ምን አደረገ ይላል? ለእግዚአብሔር ያልተገባውን ነገር አደረገ። ጠብቀው እግዚአብሔር ያለ ግቦ ታሪኩን ይሰራዋል። ጠብቀው እግዚአብሔር ያ ትዳር ይስተካከላል። ጠብቀው እግዚአብሔር ያ የምንጠብቀው ነገር ጌታ በድንገት ይመጣል። ግን እንደ ሀጋርና አብርሃም እንደ ሳኦል የተሳሳተ እርምጃ እንወስዳለን። መዘግየት ልብ ያደክማል፣ ልብ ያዝላል። ግን እግዚአብሔር መምጣቱ አይቀርም። እግዚአብሔር ሲመጣ ደግሞ ታሪክ ይሰራል። ስለዚህ ምን አለው ሳሙኤል? ሳሙኤልም ያደረከው ምንድነው ሲል ጠየቀው። ሳኦልም እንዲህ ሲል መለሰለት፣ ሰራዊት መበታተን አንተም በቀረህ ጊዜ አለመምጣትን ፍልስጤማውያንም በማክማስ መሰብሰባቸውን አየው። ስለዚህ የፍየል ፍልስጤማውያንን ወረደ ወደ ገሊላም ይመጡብኝ ዘንድ እኔም እግዚአብሔር ሞገስ እለምን ዘንድ ብዬ አሰብኩ። ስለዚህ የሚቃጠለውን መስዋዕት ማቅረብ ግድ ሆነብኝ አለው። ሳሙኤልም እንዲህ አለው፣ የማይገባህን አድርገሃል። አምላክ እግዚአብሔር የሰጠን ትእዛዝ አልጠበቅክም። ጠብቀኸኝ ቢሆን ኖሮ መንግስት በእስራኤል ላይ ለዘላለም አጸናው ነበረ። ምን ብለኝ ቢሆን? ጠብቀኸኝ ቢሆን ኖሮ። እስቲ በሉት አንድ ጊዜ፣ ጠብቀኸኝ ቢሆን ኖሮ። የዘገየባችሁ ሰዎች እግዚአብሔር ዘገየ የምትሉት ነገር ካለ እግዚአብሔር እንዲህ ነው የሚለው፣ ጠብቃችሁኝ ቢሆን ኖሮ። የጠበቀ ክብር ለእግዚአብሔር፣ ታሪክ ይሰራለታል። የጠበቀ ሳራ ትወልድለታለች። እስቲ አሜን። የጠበቀ እግዚአብሔር ሳሙኤሉን ይልክለታል። በጊዜው ካህኑ ይመጣ ነበር። መሃል ላይ ግን መጠበቁን ትቶ ሪቫይቫሉ ከመምጣቱ በፊት ታምራቱ ከመምጣቱ በፊት ሳኦል ወደ ሌላኛው ሄደ። ከመሄዱ የተነሳ በረከቱን አጣ። ስለዚህ የዘገየ ነገር ደስ አይልም። የዘገየ ነገር አጋር ጋር ያስገባ ይችላል። የዘገየ ነገር ተስፋ ያስቆርጣል።
እየጠበቅን የእግዚአብሔር ፈቃድ ሆኖ እየሰጠን እየጸለይን ይዘገያል ነገር ሲዘገይ ያማል ደስ አይልም ግን በመጨረሻ እግዚአብሔር ሊመጣ ደቂቃ ሲቀረው ግን ዞር ከፌርማታችን ዞር ከስፍራችን ዞር ከበረከት ከትክክለኛው ንጹህ ከሆነ ኦርጋኒክ ከሆነው በረከታችን እንጠፋና በሌላ ነገር እንሞክረዋለን በአጋር በኩል በራሳችን መስዋዕት በማቅረብ በኩል ሰው የሚሸት በረከት እናደርገዋለን የሚቃጠለው መስዋዕት ደግሞ ሲጀምር ቢመጣ ጥሩ ይሰማኛል መቼ ነው ግን የመጣው ስልክ ሲጨርስ ከቻለ ሰውየው ምንድነው ያደረከው አለው ሲለው በቃ ዘገየ ብዬ የማይገባኝን አደረከው አለ አንዳንዴ ቸርች ልትባረክ ጫፍ ላይ ስትደርስ ቸርች ልትባረክ ጫፍ ላይ ሲደርስ ሰዎች ከቤተ ክርስቲያን ይጠፋሉ ያቺ ቸርች ሪቫይቫሏ ሊጀምር ሲል አንድ ማይክሮ ሰከንድ ሲቀራት ከዛ ቸርች ላይ ይጠፋሉ አንድ እግዚአብሔር ነገር ሊመጣ ሲል ያ ቤተሰብ ሊባር ያቺ ሴት ልትወልድ ስትል እግዚአብሔር ተአምራት ሊጀምር ሲል የሉም የጸለዩት ማን ናቸው የጾሙት ማን ናቸው የጠበቁት ማን ናቸው እነሱ ናቸው 7 ቀን ጠበቀ ይላል 7 ቀን 25 ዓመት ጠብቀው 1 ዓመት ያህል ሲቀረው ሌላ ነገር ላይ መግባት አለ አንዳንዴ ስለዚህ እግዚአብሔር ከዚህ ይጠብቀን አሜን ዘገየ ብለን ሌላ ቦታ ከመሄድ እግዚአብሔር ያወጣል ሰውየው ነው ምክትል ፓስተር ነው ቸርቹ ላይ በጣም ትልቅ ቸርች ነው እግዚአብሔር የባረካቸው አገልጋይ ያገለገሉ እሱም እዛ ቸርች ላይ ረጅም ጊዜ አብሮ የቆየና የተባረከ ሰው ነው እና በቦርድ ተወስኖ እሱ ሳያውቅ እየታየ ነበር እየተጠና ነበር ተጠንቶ 1 ሳምንት ነው 2 ሳምንት ሲቀር እሱን በዋናው ፓስተር ምትክ ኦርዴን ሊያደርጉት እሱ ቸርች ላይ ለካ ሚስጥር ጀምሯል ውስጥ ያሉ ሰዎችን ባሻጥር ይዞ ሊጠፋ ከዛው ሳምንት ነው 15 ቀን ቀርቶ እሱ ኦርዴን ሊደረግና ያ ነገር ሊነገረው እሱ ይዞ ጠፋ ከዛው ውይይቱ ሁሉ ታየ ምን አለ የነበሩ ሰዎች ምስክር ሰጡ ይሄ ሰው እኮ the entire ቸርቹን ሊመራ ነበር አሉ ግን የማንን መንገድ ተከተለ የአብርሃምና የሳራ መንገድ ተከተለ የሳኦልን መንገድ ተከተለ አንዳንድ ጊዜ እግዚአብሔር ትልቅ ነገር ሊያደርግ ጫፍ ደርሶ እኛ ግን በራሳችን መንገድ በራስ ማስተዋል ምን አትበል ይላል እግዚአብሔር ቃል አትደገፍ ለሰው በጎ የምትመስል መንገድ አለች ፍጻሜዋ ግን ምንድነው ሞት ነው መዘግየት ያደክማል ግን መዘግየት ቢሆንም ከእግዚአብሔር የጠበቀ ይበላዋል አሜን አሜን ሌላው የሚዘገይበት ምክንያት እየተናገርኩ ነበር የሚዘገይበት ምክንያት ያ የሚመጣው ነገር ላይ እግዚአብሔር መሐላችንን ስለሚፈልግ ይሆናል አንዳንዴ የኛን መሐላ እየፈለገ ይሆናል ሐና ልጅ ዘገየባት ረጅም ጊዜ እዛኛው ሰፈር ላይ 7 ትወልዳለች ፍናና ዝም ብላ ነው የምትወልደው በአመት ቀሚሷን በነካ ቁጥር ማን ነበር ስሙ ባሏ ትወልዳለች እዛኛው ቤት ግን ያው ሰውዬ አብሯት እየተኛ ልጅ የለም አንድ ቀን ግን ወደ እግዚአብሔር ቤት ወደ ሺሎ ወረደችና ሴሎ ይሏል አማርኛው ወረደችና ምን አለች ብትሰጠኝ እሰጥሃለሁ አለችው እግዚአብሔር ለምንድን ነው የዘገየው ካላችሁ አንድ ነገር እንድትሉ ይፈልጋል ከስጦታው በላይ ሰጪው ላይ እንድንንጠለጠል አሜን ከስጦታው በላይ ያ ስጦታ መጥቶ ከአምላካችን እንዳይለየን ስጦታው ሲመጣ ሰጪውን እንዳንንቅ ሰጪውን እንዳናቅፋፋ ለሰጪው የምንሰጠውን ታይም የምንሰጠውን ትኩረት እንዳናጣ መሐላ እንድንጨምርበት ስለፈለገ ነው ይመጣል ታሪክ ይመጣል እግዚአብሔር ይሰራል አሜን ምንም ነገር ግን ይምጣ ያ ጎርፍ የሆነ ሀብት ሲመጣ ጎርፍ የሆነ መወደድ ሲመጣ መፈለግ ሲመጣ አሜን ነው ፌም ሲመጣ ታሪክ እግዚአብሔር ሲሰራ ነው አንደኛ አንተነ እንድንለውና በእኛው የጸሎት ቦታ ላይ በሲሎ እየጸለየች ድምጿን ቀስ አርጋ እግዚአብሔር ሆይ ልጅ ብትሰጠኝ ለማሰጣሃለሁ ታምራት ብትሰጠኝ ለማሰጣሃለሁ ለአንተ ሰጣለሁ ሀገሬን ብትባርክ ሀገሬ አንተን ታከብራለች ቸርች አንተን ታከብራለች ቤተሰቤ አንተን ያከብራል ሴሌብሪቲያችን አንተ ትሆናለህ ዝና አይወስደኝም እግዚአብሔር ሆይ ክብር አይወስደኝም እግዚአብሔር ሆይ አሜን አትሉ ሞገስ እትት መባል አይወስደኝም አንዳንዶች እግዚአብሔር ሳሙኤላቸውን ሰጥተዋቸው መሐላ ስላልጨመሩበት ከባል ጋር ጠፍተዋል ከሚስት ጋር ጠፍተዋል ከልጅ ጋር ጠፍተዋል ከበረከታቸው ጋር ምን ብለዋል ጠፍተዋል ይዘውበት ቹ ብለው ጠፍተዋል እስቲ የገባው ሰው ምለው ነገር የገባው ሰው እግዚአብሔር ለምን ዘገየ መሐላ እንድንጨምርበት እንጂ ደግ ነው እንጂ መልካም ነው አሜን እንጂ እግዚአብሔር በጎ ነው ሩሩ ነው
በእናንተ ስቃይ እግዚአብሔር ደስ አይለውም። እግዚአብሔር በልጆቹ ስቃይ አይስቅም፣ አይደሰትም። እግዚአብሔር ደግ መልካም አምላክ ነው። ግን ከመስጠቱ በፊት ልብና ኩላሊትን ስለሚመረምር ጅንኑ ልንሆን ስለሆነ አትንካብኝ ልንለው ስለሆነ ሳሙኤል ጋር ከመጣማ አንደራረስም ልንለው ስለሆነ ምን እንድንጨምርበት ይፈልጋል? አብሮ መሐላው ምንድነው? ትሰጠኛለህ፣ እቀበልሃለሁ፣ ግን አንደኛ የማነህ? አንተ ነህ። ካንተ ሳሙኤል በሉት እስቲ አይበልጥብኝም። አንተ ነህ አምላክ፣ አንተ ነህ ጌታዬ። ይሄ ነገር ወራት ብሰብከው ደስ ይለኛል። ወራት ብሰብከው። ምክንያቱም ለብዙዎች ለሳሙኤሎቻቸው ጸልየን ከእግዚአብሔራቸው በላይ ማበልጦባቸዋል። ሳሙኤሎቻቸው ወስደዋቸዋል። እግዚአብሔር ደግሞ ይህ ነገር ያስቀናዋል። በስጦታችን፣ በጊፍቶቻችን፣ በዝማሬዎቻችን፣ በጸጋዎቻችን፣ በተቀበልነው ካፖርቶቻችን፣ በዮሴፍ ጃኬቶቻችን እግዚአብሔርን ቀይረነዋል። ስለዚህ መቼም ቢሆን ስጦታው ማነው የሚጨርስልኝ? ጎበዝ ሰው። ስጦታው ከሰጪው አይበልጥብንም። አሜን። ቶሎ እረዷቸው እነዛ ነገሮች። ስጦታዎቻችን ከሰጪው አይበልጥብንም መቼም። ለምን ዘገየ? እምነታችን ሊሆን ይችላል። ለምን ዘገየ? ምናልባት አላውቅም፣ የሆነ ድርጊት አጉልለን ይሆናል። ስሙና ለራሳችሁ ተርጉሙት። አንድ ቢሮ ላይ መሄድ ታሪክ ይሰራል። ለምን ዘገየ? መሐላ ፈልጎብን ሊሆን ይችላል። ስጦታው ከሰጪ እንዳይበልጥብን ነው። አሜን ነው። በልባችሁ እየማላችሁ ሂዱ። እግዚአብሔር ሆይ ታሪካዊ የሆነ ብሌሲንግ እኔ ቤት እንደምታመጣ አምናለሁ። አንደኛ የግን ሁሌ ማነህ? አንተ ነህ። በአንደበቴ ስትናገር ብዙዎች እንደሚፈወሱ አምናለሁ። እጅ የጫንኩበት በሙሉ እንደሚዘል አምናለሁ። ግን ስጦታዬ ሳይሆን አድቨርታይዝ የሚሆነው ማነህ? አንተ ነህ። ለምን ዘገየ? ምናልባት መሐላ ፈልጎብን ይሆናል። ባል የምትፈልጉ፣ ሚስት የምትፈልጉ፣ ልጆች የምትፈልጉ፣ በረከት የምትፈልጉ፣ ሪቫይቫል የምትፈልጉ፣ የእግዚአብሔር ትልቅ ነገር የምትፈልጉ፣ የምትሰሩት ስራ ፌመስ እንዲሆንላችሁ የምትፈልጉ ሰዎች፣ የነካችሁት ሁሉ እንዲባረክላችሁ የምትፈልጉ ሰዎች እንዲህ በሉት፣ እግዚአብሔር እነዚህ ነገሮች ሁሉ እጄ ላይ ሲደርሱ አይኔ አንተ ላይ ነው በሉት። አሜን ነው። ፎከሴ አንተ ላይ ነው። ለአንተ ጊዜ አላጣም። I will never say I'm busy to you። አሜን። መቼም ቢሆን ምን አልልህም? ቢዚ ነኝ አልችልም አልልህም። ሁሉ ያንተ ነው። አሜን በሉ። ኧረ ልባርካችሁ። እሺ በሉኝ። በሚገባችሁ ቢሊየነር ያርጋችሁ። እሺ ሪቫይቫሊስት ያርጋችሁ። ግን ያ ሪቫይቫል በአንተ እጅ ሲሰራ፣ ያ ቢሊየን አንተ እጅ ላይ ሲወድቅ ሪል በእግር ነው የምትሄደው በሙሉ መዳፍ ወይስ በጣት ነው የምትሄደው? ንግግር አሁንም ጨዋ አሁንም ዝቅ ያለ ነው የምትሆነው? አሁንም እንደ ዮሴፍ ዝቅ ያለ ነው የምትሆነው ወይስ ማን ነው የምትሆነው? ስለዚህ የሚዘገይብን ልበለው ልብህን እንዲህ ሊሰራው ነው። እጅህን አጠር ያደረገው ምን ሊሰራው ነው? ባህሪህን ሊሞርደው ነው። አሜን ነው። ምክንያቱም ልብ ባልተሰራበት እጅ ሲባረክ ችግር ነው። ብዙዎች እጃቸው ተአምር ያደርጋል፣ እጃቸው በረከት፣ ኪሳቸው በረከት አይደል? ፊታቸው ነገራቸው ሁሉ በበረከት ነው። ልባቸውስ? ስለዚህ ከእጅ በፊት ምንን ይስራ እግዚአብሔር? ልብ። የተሰራ ልብ አሜን ነው። እጁ ቢባረክ ምንም አይሆንም። ያልተሰራ ልብ ግን ሲኖረን፣ ስለዚህ እግዚአብሔር ባልተሰራ ልብ የተባረከ እጅ ሲኖር እንደሚገለን ስለሚያውቅ፣ እንደሚያጠፋን ስለሚያውቅ፣ ሰይጣን እንደምንሆን ስለሚያውቅ፣ ክፉ እንደምንሆን ስለሚያውቅ፣ ኃይለኛ እንደምንሆን ያለኔ እንደምን ስለምናውቅ ምን አድርጎታል? ሆልድ አድርጎታል። እግዚአብሔር ምናችንን ሊሰራ? ልባችንን ሊሰራ። ሙሴን ስንት ዓመት ነበር ያዘገየው? 40 ዓመት። በ40 ዓመት ምኑን ሰራው? ትህትና የሚባል ነገር ከተተበት። እሺ ትህትና የሚባል ሚክነስ፣ ሀምብልነስ ከተተበት። ስንት ዓመት? 40 ዓመት። ያለዛ በማን ነበረ ይላቀ የሚታመነው? ሙሴ በጂዶ ይችላል። ቷ አርጎ ይቀረቅርሃል። ግብፃውያን እንደቀረቀረው ጉልበቱን አቅሙን ይታመናል። 40 ዓመት ወሰደውና
ከዛው ተአምሮ ነው። ስለዚህ እግዚአብሔር ይስራ። አሜን። ስለዚህ ለምንድን ነው እግዚአብሔር የዘገየው? ቀድሞ መምጣት ያለበት ነገር ስላለ ነው። ቀድሞ መምጣት ያለበት ነገር ስላለ ነው። አሜን ነው። ቀድሞ መምጣት ያለበት ነገር ስላለ ነው። አሁን እቺን ቤተክርስቲያን እግዚአብሔር ድብልቅልቅ ያለ ሪቫይቫል ቢያመጣ እኔ ነኝ ያመጣሁት አንልም ብላችሁ ታስባላችሁ? ስማችን እንዲጠራ እንደ ባቢሎን ሕዝብ አንፈልግም ብላችሁ ታስባላችሁ? ሊገርዘን ስለፈለገ እግዚአብሔር ግን አሜን አለያስተ ቶሎ ከተስተካከልክ ቶሎ ይመጣል። ክብር ለእግዚአብሔር። ቶሎ ነው የሚመጣው። እንዳውም እግዚአብሔር ሲወድ ባልተሰራ ልብ አይባርክህም። ሲወድ ዘግየት ያደርገው ሰርቶ ይባርካል። ሰርቶ ጨርሶክ አሜን። ክብሩን ሁሉ ጊዜ ለማሚሳ በየቀን በየደቂቃ በየሰዓት የሚጠነቀቅ ሰው አድርጎ ይባርካል። እኔ እንደሱ እንዲባርከኝ ነው የሚፈልገው። ተስማማላችሁ? በዚህ ሰርቶ ጨርሶ ያቃላ እግዚአብሔር ልባችንን ሳትዋሹ ባልተባረከ የምትሉት ሰው የላችሁ? ይሄ ሰውዬ እኮ ድሮ ነበር የሚሻለው የምትሉት ሰው ድሮ እኮ አሪፍ ነበር የምትሉት ሰው ከሆነለት በኋላ ግን በቦታው የሌለ ማለት ሰዋል። ኦኬ ቀድሞ መምጣት ያለበት እንዴ። ሌላው ለምን ዘገየ ካላችሁኝ ጨክኜ ልበለው፣ ያ ነገር ምናልባት በእኛ ህይወት የኛ ዴስቲኒ ውስጥ የሌለ ነገር ይሆናል። አሜን ነው። የእግዚአብሔር ፈቃድ እኛን ሲሰራን ብርሃንን ሲያስበው፣ ኦኬ በራሴ ልናገር፣ ሌሎቻችሁ ቅር ሊላችሁ ከቻለ በኋላ ሰውት እንዳትይዙኝ። እኔን ሲያስበኝ እግዚአብሔር በዘላለም አይን ውስጥ በፓይፑስ አልፍ በዚህ ምድር ላይ እኔ ማሊዛቸው ነገር እንዲኖሩ አድርጎ ይፈጥሮኝ ይሆናል። አሜን ነው። በቃ የፈጠረኝ እነዛ ነገሮች እኔ ጋር እንዲመጡ ያልፈለገው ነገር ይኖራል። ለምሳሌ እኔ ውስጥ ገንዘብ ሳይኖር ራዩ ግን እንዲሰራ ይፈልግ ይሆናል። እኔ ኪስ ውስጥ ላይ መጣ ይችላል። እኔን ከገንዘብ ጋር ላይ ይችላል። እግዚአብሔር ግን ገንዘብ የታለ ከኔ ውጭ ሆኖ ስራው ይሰራል ማለት ነው። እኔ ውስጥ ምናልባት እግዚአብሔር የአንዳንድ የጸጋ ስጦታዎች ኦፕሬት ላያደርጉ ይችላሉ። ግን ከኔ ጋር ያለ ግን ትውልድ በዛ ጸጋ ኦፕሬት ሊያደርግ እኔን እዛ ውስጥ ላይ ይችላል። ምክንያቱም አንበሳ ላይ እኮ እግዚአብሔር ክንፍ አልገጠመም። የገባው አሜን ይበል። አንበሳ ምን የለው? ኢማጂን ኤፊ አንበሳ ክንፍ ቢኖረውስ በዚህ ጉልበቱ አሰቦታ ቃል አንበሳ ክንፍ ቢኖረው እንኳን አልኖረው ቢኖረው አንድ ሰው አይተርፍም ነበር። እየበረረ ነበር ሁሉንም ይዘው። ግን እግዚአብሔር ለወፍ ክንፍ ሰጥቶ ለአንበሳ ግን ክንፍ አልሰጠው። ስለዚህ እግዚአብሔር አንበሳን ሲያስብ ምን የለው? ክንፍ። ግን ምግብ አጥቶ ያውቃል? የሚያስፈልገውን አጥቶ አያውቅም? ወፍስ አታውቃለች? የሰማይ ወፎችን ተመልከቱ ነው የሚለው። ስለዚህ አንዳንድ ነገር አንተን አላየህም ይሆናል እሱ ሲያይ። ግን ያንን ሜክ ሹር እግዚአብሔር ይሄ ነገር እኔ ጋር እንዲመጣ አልፈለክም። አንተ ቸርነ አታጣውም እኮ ያን ነገር፣ ግን በአንተ ላይ አልፍ ይችላል። ተፈጥሮ ይሄንን ነው የሚያስተምረን። አሜን። አንዳንድ ሀገር አንዳንድ ማዕድኖች የላቸውም። እንጸልያለን አሁን ለኢትዮጵያ ምን ይስጣት ብለን፣ ቤንዚል ይስጣት፣ ቤንዚል ይውጣ። ቤንዚል ላይኖረን ይችላል። ምናልባት የኛ ቤንዚል ቡና ሊሆን ይችላል። ምናልባት ሯጭ ሊሆን ይችላል። ምናልባት እግር ኳስ ተጫዋች ሊሆን ይችላል። ምናልባት የሆነ ነገር ሊሆን ይችላል። የሌለህን የምትገዛው ባለህ ነው። አሜን ነው። የሌለህን የምትገዛው በምን ነው? ባለ ነው። አንበሳ ክንፍ የለውም፣ ግን የሌለው በሙሉ እጁ ላይ አለ። የሚያመጣልህ ጉልበት ሰጥቶታል። ስለዚህ አንዳንድ ነገር ዘገየ ብቻ ሳይሆን ላይመጣ ይችላል አንተ ጋር፣ ግን አታጣውም ያን ነገር። አንዳንዶች ይህንን ዲዘርን አድርገውት ኢቭን ሌሎች የሚሮጡበትን ትዳር እንኳን ለእኔ አልተፈቀደም ይለዋል። አሜን። ለሁሉ ተፈቅዷል። ራሳቸውን ትዳር ውስጥ አያዩትም። ሲያዩት ማለት እግዚአብሔር ራሱ ከሰማይ አይደለ? 3 ነው ጃንደረባ ሰዎች ወይንም ሳገቡ የሚቆዩበት። አንደኛው እግዚአብሔር ራሱ ምን ያደረጋቸው? ሚውት ያደረጋቸው አሉ። አንዳንዶች በፈቃዳቸው፣ አንዳንዶች የተሰለሙ።
ስለዚህ አንዳንድ ነገር እኛ ጋር መምጣት የማይችልና እግዚአብሔር እኛን በፓይፕ ውስጥ በዘመናችን ውስጥ በ120 ዓመት ውስጥ በ70 ዓመት ውስጥ በ80 እንደ እምነታችንና እንደ ተሰጠን እድሜ እኛን አላየንም ይሆናል። ስለዚህ ችግር የለም። ያንተ ኪስ የኔ ይሆናል ማለት ነው። አሜን ነው። ያንተ ጉልበት የኔ ይሆናል ማለት ነው። አሜን አትነው። መወለዱ ግን አይቀርም። ማህፀን ላይ ኖሮ ይችላል ወንድ በሉታ። መውለዱ ግን አይቀርም። ባለው ትጠቀማለህ። አሜን ነው። ላይኖር ይችላል፣ ባለው ትጠቀማለህ። እግዚአብሔር በህይወት ላይ ይችላል። ያን እቺ ትንሽ እግዚአብሔር ጳውሎስን ሲያየው ኪሮ አስበህ ታውቃለህ? ተፈውሶ አላየውም። እግዚአብሔር ተፈውሶ ናቲ የሰማኝ አላየውም። ምን ይበቃሃል አለው። በቃ አንተን ማይ በዚህ ነው። በቃ ዶንት አስክ ሚ ዲስ ዋን ግሬስ ይበቃሃል አለው። አንዳንድ ነገር እግዚአብሔር እኛም በዛ ውስጥ አላየን ይሆናል። ካላየን እግዚአብሔር ሆይ ብለን እያመሰገንን መኖር አለብን። ሌላኛው የዘገየበት ምክንያት እግዚአብሔር እንደምናምነው በዛ ችግር ውስጥ እያየን ይሆናል። እንደምንዘምር እልል እንደምንል እግዚአብሔር እንዲያውቅ ለማወቅ ብሎ ነው። አሜን። እግዚአብሔር በክፉ አይፈትንም እንጂ ቴስት ያደርግሻል። እቺ ሴት እዚህ ውስጥም ታመሰግንኛለች ይላል እግዚአብሔር። አሜን ነው። እዚህ ውስጥም እኔ ላይ ተስፋ ያደርጋል። አሜን። እዚህ ውስጥም ምን ይላል? ይዘምራል። እዚህ ውስጥም ልቡ በኔ ላይ ነው ይላል እግዚአብሔር። ያይሃል። እንደዚህ ከምትችሉት በላይ ምን አትሉም ነው የሚለው። አትፈተኑ ማለት ነው የሚለው። ከምትችሉት በላይ አትፈተኑ። በዛ ፈተና ውስጥ ነው። ለዚህ ነው ሮሜ ምዕራፍ 4 ላይ እግዚአብሔር ቃል ሲናገር አብርሃም በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። እንዲያውም ምስጋናን እየሰጠ አሜን። ምን እየሰጠ? የለም ልጅ፣ እሱ ግን ምስጋና አለው። ሃሌሉያ። የለም ቤቱ ላይ ታምር፣ የለም ቤቱ ላይ ልጅ የለም፣ ግን ምስጋና እየሰጠ ተስፋ ባልሆነው ጊዜ ተስፋ ይዞ አመነ ይላል። ምን ባልሆነው ጊዜ? ተስፋ ባልሆነው። ምክንያቱም ተስፋ ባልሆነው ጊዜ ማለት የሳራ ሰውነት የሳራ እናትነት ወረታች እየወረደ እያለ እሱ ግን ተስፋ ባልሆነው ጊዜ ተስፋ ይዞ አመነ። ስለዚህ ሂስ ቴስቲንግ አስ። በዚህ ውስጥም ያመሰግነኛል፣ በዚህ ውስጥም ያከብረኛል፣ በዚህ ውስጥም ቤቱ ላይ ምን አለ? እልልታ አለ። አሜን። እያልተፈወሰ አሜን፣ ያ ነገር እያልሄደ ያ የፈለገውን እያልመጣ አሁንም ደስታው ፍቅሩ አሜን። በጌታ ደስ ይበላችሁ። ደግሜ እላለሁ በማ በጌታ ደስ ይለዋል ወይንስ በጉዳዩ ነው ደስ የሚለው ብሎ God is just እያየን ነው። ባሪያን ኢዮብን አየኸውና አሜን። ኢዮብ ግን እስከ መጨረሻ ድረስ ጸለየልና ሚስቱ ራሱ እግዚአብሔርን ስደብ ስትለው አልሰድብም አለ። በዚህ መከራ ውስጥ ሁሉ ማንን አምነዋለሁ? እግዚአብሔርን አምነዋለሁ። አሜን ነው። እንደሚታደገኝ አውቃለሁ። ፕሬዝ ጋድ። አምናለሁ እግዚአብሔር። በዚህ ውስጥ ዘምርልሃለሁ። አቤት 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 አቤት። የመጨረሻው የዛሬው ብትንትኑን የማወጣው አንድ ስፒሪት አለ። እግዚአብሔር ይመታዋል። አሜን አሜን። ዕንባቆም 2:3 ላይ እንደዚህ ይላል፣ ራእይ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜ ይቸኩላል፣ እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣል። አሜን። ቢዘገይም በእርግጥ ይመጣል። ከኔ ጋር አብራችሁ በሉት። ራእዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል። አይገርምም? ወደ ፍጻሜው ይቸኩላል። ከኔ ጋር በሉት። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣል። ታገሱ። አሜን። ቢዘገይም በእርግጥ ይመጣል። ሹሊ ይመጣል። እርሱም አይዘገይም። እነሆ ነፍስ ኮርታለች፣ በውስጥም ቅን አይደለችም። ጻድቅ ግን አለ አሜን። ጻድቅ ግን በእምነት በሕይወት ይኖራል። ኢሳይያስ ምዕራፍ 40 ከቁጥር 25 ጀምሮ እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። ፕሬዝ ጋድ። እነዚህ የፈጠረ ማን ነው? ሰራዊቶቻቸውን በቁጥር የሚያመጣ እርሱ ነው።
ሁሉም በየስማቸው ይጠራቸዋል። በኃይሉና በብዛት በችሎቱም ብርታት አንድስ እንኳን ምን አይለውም አይታጣውም። እኔ ቃል እንዴት ስትራይክ እንዳደረገኝ ልነግራችሁ አልችልም። በኃይሉና ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ ምን አይልም አይመረመርም። ለደካሞች ኃይል ይሰጣል፣ ጉልበት ለሌለው ብርታት ይጨምራል። ፕሬዝ ጋድ። ብላቴኖች ይደክማሉ፣ ይታክታሉ፣ ጎበዛዝትም ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ ምን አይሉም አይደክሙም። እግዚአብሔርን በመተማመን የሚጠባበቁ ገላትያ 6:9 ላይ ባንዝል በጊዜው እናጭዳለን። መልካም ስራ ለመስራት ምን አንበል አንታክት። በጣም ደስ ያለኝ ጥቅሴ ነው። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 8 እስከ 10 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህም ዓመት እንደ አንድ ቀን እንደሆነ ይህን እንድታስተውሉ ፈልጋለሁ። ለእያንዳንዶቹ እንደሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይ። ይህ ስለ ምጽአት ነው የተጻፈው፣ ግን ስለ ራሳችሁ ሰዱት እስቲ አምጡት። ጌታ ስለምኑ አይዘገይም? እያንዳንዱ የመጽሐፍ ቅዱስ የተስፋ ቃል ነው። አሜን ነው። የምጽአት ተስፋ ቃል አለን፣ የበረከት ተስፋ ቃል አለን፣ የጸለይነው እንደምንወርስ ተስፋ ቃል አለን፣ ያመነው እንደምንቀበል። ጌታ ስለ ተስፋ ቃሉ ምን አይልም አይዘገይም። በሉት እስቲ አንድ ጊዜ ጌታ በሉ ስለ ተስፋ ቃሉ አይዘገይም። ስለምንድን ነው የማይዘገየው? ተስፋ ቃል አለ፣ አይዘገይም። እመጣለሁ ያለ ይመጣል፣ እሰራለሁ ያለ ይሰራል። አሜን። የመጨረሻው መዘግየት እግዚአብሔር እምነታችንን ለማየት ቴስት ላይ ያደርጋል። መሐላ እስክንገባ ብቻ የሚጠብቅ አምላክ ሳይሆን አንዳንድ ነገር ደግሞ የሚዘገየው በዚህ ምክንያት ነው። እሱን ነገር ሰባብረ ነው እንጨርሳለን። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 17 እስከ 20 ያዙት። ይችን ጥቅስ በቃላችሁ ሁሉ ያዙት። አንደኛ ተሰሎንቄ 2 ከ17 እስከ 20 የሆነ ሰው ፈጥኖ በረከት ውስጥ ይገባል። አሁን ሌየር አፍተር ሌየር በእናንተ ላይ የተሰራ ግርዶሽ እግዚአብሔር ይሰብረዋል። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አተናቸዋል። ጳውሎስ ነው ይህንን የሚለው አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 17 እስከ 20። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አተናቸዋል። በብዙ ናፍቆት ፊታችሁ ለማየት እጅግ ሞከርን። በስንት ናፍቆት? በጣም ነው የምንናፍቀው እናንተን ማየት፣ እናንተን መንካት የምንፈልገው በጣም ነው። ከእናንተ ጋር ሪሌት ማድረግ እንፈልጋለን። ወደ እናንተ ልንመጣ ወደን ነበርና እኔም ጳውሎስም እንደ አንድና ሁለት ጊዜ፣ ሰይጣን ግን አዘገየኝ ይላል። ሰይጣን ግን ምን አለኝ? አዘገየኝ። አንዴ አይደለም ሁለት ጊዜ ወደ እናንተ መምጣት ፈልገናል አለ። ተስፋችን ወይንም ደስታችን ወይንም የትምክታችን አክሊል ማን ነው? በጌታ በኢየሱስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችንም ናችሁ አለ። ደግመዋለሁ። እኛ ግን ወንድሞች ሆይ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችኋል። በብዙ ናፍቆት ፊታችሁ ለማየት እጅግ ሞከርን። ወደ እናንተ ልንመጣ ወደን ነበርና እኔ ጳውሎስም አንድና ሁለት ጊዜ፣ ሰይጣን ግን አዘገየኝ። ማን አዘገየኝ? እግዚአብሔር አይደለም፣ ሰው አይደለም፣ መንግስት አይደለም። ፋክተርስ ብያለሁ ቅድም። የመዘግየት የእግዚአብሔር ፋክተር አለ ልባችንን ለመስራት። አሜን ነው። እምነታችንን ለማጠንከር የሰው ፋክተር አለ። የምናዘገየው ራሳችንን እንሆናለን። ይሄ ደግሞ ዲመኒክ የሆነ ፋክተር ነው። የእግዚአብሔር ፈቃድ ነው፣ ጸሎታችሁ ነው፣ ምኞታችሁ ነው፣ ፍላጎታችሁ ነው። ግን the demons are calling each other from east to west, north to south, even from the central, from the depths. ዲፕ ሄደው ተጠራርተው መጥተው ያንተን ነገር ምን ለማለት የምትመኘውን የምትፈልገውን ነገር እንዳታገኝ ያዘገያሉ። ምን የሚባል የዲመን ካምፕ አለ በብርጌድ እንደሆነ እዚህ ዓለም ያለው ታውቃላችሁ አይደል? ሜካናይዝድ ብርጌድ፣ የአየር ኃይል፣ የምድር ኃይል አይደል? ባህር ኃይል፣ የሳይበር ሁሉ የሚባል አለ። አሁን ሳይበር ራሱ እንትን አለው ብርጌድ ምናምን እየኖሩ ነው።
ምክንያቱም ጥቃቶች ትልቅ እንደሆኑ በዲመን ዓለም ላይ ሰዎችን አልኮሊስት የሚያደርጉ የዲመን ብርጌድ አለ። በዝሙት ሰዎችን የሚጥሉ ስፒሪቶች አሉ። በበሽታ የሚመቱ አደጋ ፈጣሪ መንፈሶች አሉ። ምክንያቱም ከእግዚአብሔር ዓለም ስለኮረጀና ኮራፕትድ የሆነ ዊዝደም ስለሆነ ያለው ነገሩን መንፈሳዊ ስርዓት ሰጥቶታል። ስለዚህ እያንዳንዳቸው የተመደቡ ናቸው። ገብርኤል በመንፈስ ዓለም ላይ የምስራች ተናጋሪ እንደሆነ ሚካኤል የተዋጊነት ስፍራ አይደለ? ሚካኤልና መላእክቱ ዘንዶን ተዋጉት እንደሚል ሰይጣን ዓለም ላይ አንድ ብርጌድ አለ እናንተ ሰፈር እየሰራ ያለ። ዛሬ ድምጥማጡን እናጠፋዋለን። አም ቴሊንግ ዩ ምንም ሰይጣን ያደረገው የማዘግየት ፕላን ይሰበራል። እግዚአብሔር ላይ ልባችሁ ላይ እየሰራ ነው። አሁን እያስተማርኩ እያለ የአንዳንድ ልቦች ተፈውሰዋል። አሁን ራሱ እንደ ሐና ቃል የገባችኋላችሁ ብዬ አምናለሁ። ብትሰጠኝ አንተ ከፊት ያትጠፋ፣ እጄን ብትባርከው ልቤ አይሸፍትብህም። አሜን። ሁል ጊዜ እጄ ልቤን አይመራውም፣ እንዳውም ልቤ እጄን ይመራዋል። የተስተካከለ ልብ ይኖረኛል፣ የተስተካከለ እጅ ይኖር። አሜን። ግን ምን አለ ይህ ትልቅ ሐዋርያ የእግዚአብሔር ሰው መዋጋት የሚችል ጸልዩልኝ ጹሙልኝ የሚል ውጊያ ያላነሰው ሰው አሜን ነው። መንፈሳዊ ማንነት የማታሙት ሰው ምን አደረገኛለ? ታኪ ጳውሎስ በጸሎት ታማዋለ፣ በቃል ታማዋለ። ሶስተኛ ሰማይ በመሄድ አታማው። ጳውሎስ የጸሎት እጥረት ያለበት ይመስላል፣ ቲም የሌለው ይመስላል። ሐዋርያዊ ቲም ነው፣ ነቃይ ቲም አለው። ግን ምን አደረገኛለ? አዘገየኝ። አንዴ አይደለም አለ፣ ሁለቴ አዘገየኛል። ሌየርስ አፍተር ሌየርስ እያደረገ ከታሰበለ ከናፈቃቸው ወገኖች አዘገየ። I know and I have the knowing that demons are against your blessings. Demons are against the promise of God. Demons በመዘግየት ውስጥ የሰው ልብ ወደ ደሊላ ወደ ሀጋር ወደ ራስ መሰዋት የክህነት አገልግሎት የማይገባ እንድታር እንደሚያደርግ ያውቃሉ። የመዘግየት ጣጣን እንደ ሰይጣን የሚያውቀው የለም። መዘግየት ልብን እንደሚያወርድ ያውቃሉ። ስለዚህ ምን የሚባል አላቸው? አዘግይ መናፍስት የሚባሉ አላቸው። እኔ ድሮ ነው የነቃውባቸው። ብርጌድ ናቸው። ተጠናክረው እስካሁን ድረስ በዛ ብርጌድ የተሳካላቸው ናቸው። ያቺ ሴት ከእግዚአብሔር ቤት እንደምትወጣ ያ ወንድም ከዛ ትጋቱና በረከቱ እንደሚወጣ ያውቃሉ። አገልግሎቱን ጥሎ ተጣጥሎ እንደሚበር ያውቃሉ። ስለዚህ ምን ያደርጋሉ? ያዘገያሉ። በጣም ስራቸው ማዘግየት ነው። የሀገር በረከት ያዘገያሉ፣ የትውልድ በረከት ያዘገያሉ። ለምን ዘገየ ነው ርዕሳችን። ዘገየ። እንዳውም ፎቶውን ሄዳችሁት ፖስተሩ የተሰራው ነግሬያቸው ነበረ። ካርታ አርጉልኝ አልኳቸው፣ የገንዘብ በረከት አርጉልኝ አልኳቸው፣ የሥራ በረከትን ሁሉ ነገር ላይ ብቻ ያለ ሳምፕል አድርጉልኝ። የቻሉትን አድርገዋል። እናንተ ደግሞ ቁጠሩት የዘገየባችሁ ነገር ላይ። ቤተክርስቲያን ላይ ሪቫይቫል እግዚአብሔር ሊያመጣ ይፈልጋል። ግን በቤተክርስቲያን ያሉ አገልጋዮች፣ የሚዲያ አገልጋዮች፣ የጸሎት አገልጋዮች፣ የናታኒም አገልጋዮች፣ የቤተክርስቲያን ዋና መሪ አገልጋዮች መካከል ምን ይፈጥራል? ልዩነት። ዋይ ማዘግየት ሐሳቡ ስለሆነ ማለት ነው። ባልና ሚስት መካከል ማዘግየት ስለሚፈልግ ሰላማቸውን፣ አንድነታቸውን ይመታል። ማዘግየት ቅድም እንዳልኩት ምንም እንኳን መከልከል ባይሆንም ግን ሲዘገይ በ25 ዓመት ሊመጣ የሚችል በረከት በ59 ሲመጣ እነዛ ዓመቶች ሁሉ ስቃይ ናቸው። በመጠበቅ ውስጥ እንዴት ጣጣ ፀሐይ እንዳለ ታውቃላችሁ። እንዴት ያስጠላል። ዕንባቆም ግን እንዲህ ያለ ይዘገያል፣ ቢዘገይም ግን መምጣቱ አይቀርም ማለት። ከዚህ በላይ አልሄድ። ከኔ ጋር ጨካኝ የሆነ አንድ ሰው ግን እፈልጋለሁ። ልባችሁ ለትውልድ የሚራራ እዚህ መስመር ላይ ያላችሁ ከኔ ጋር እየሰማችሁ ያላችሁ እየተካፈላችሁ ያላችሁ ኦንላይን ላይ በጣም ብዙ ሰዎች ነገር ይዘግቶብኛል የምትሉት ነገር ጻፉት።
እነግራችኋለሁ። ዛሬ ጸልያለሁ። ያዘገየ ግድግዳ ሁሉ ይሰበራል። ያዘገየ ግድግዳ ሁሉ ምን ይላል? ይሰበራል። ይሰበራል። ይሰብረዋል እግዚአብሔር። ያዘገየ ነገር በሙሉ እግዚአብሔር ይሰብረዋል። መጠበቅ ከባድ ነገር ነው። መጠበቅ እግዚአብሔር ግሬስ ካልሰጠ በስተቀር እየጠበቅ በጣም ከባድ። ስንቶቻችሁ ናችሁ የሆነ የኢሚግሬሽን ኬዝ ኖሯችሁ እዚህ ሀገር ገብታችሁ ግሪን ካርዳችሁ ሶሻል ሴኩሪቲያችሁ ወይም የምትፈልገው ደብዳቤ 40 ጊዜ ፖስታ ሳጥን የከፈታችሁ እየሄድክ ታያለህ። ኢሜል 40 ጊዜ ታያለህ፣ አይመጣም። እንዴት ይሰለቻል! እንዴት ይሰለቻል! እንዴት ይሰለቻል! እየጠበቃችሁ ማለት ነው። ባለፈው ጉብኝት ሄደን አንደኛ ቤተሰብ የሚሆን እዚህ ቸርች አብሮ ሰራተኛ የፍጃይሲ ፋሚሊ ሆኑ። ባልየው ከ4 ልጆች ጋር ነው የመጣው። ስንት ዓመት ነበር እሷ አሜሪካን አትገቢም የተባለችው? 99 ዓመት አይደል? አሜሪካን አትገቢም። ከዛው እሷ ደግሞ እምነቷ በኢየሱስ ተስፋ የሚያስቆርጥ ለባልየው ይነግሩታል። እሷ ግን ነው ብላ ትቆማ ነው። ምን ኬሱ ቢላድን ራሱ 99 ዓመት አልተከለከለም። እንዴ እኔ ቢላድን ነኝ እስክትል 99 ዓመት አሜሪካን አትገቢም። ልጆች ግን እዚህ ናቸው፣ ባል እዚህ ነው። ሰባበረችዋ ያዘገያትን። አሁን በደስታ እልል ስትል የምትሰሟት አንደኛው እሷ ነች። በስማ እኔማ በዚህ ትምህርት ላይ ኢንተርቪው አረጋታለሁ ብያለሁ። መዘግየት ምን አይነት አስጠሊታ እንደሆነ። ልጆቹ አደጉ አይደል? እውነቴ ነው። ያለ እናት መሆን በጣም መዘግየት እኔ በጥርሴ ነው ዛሬ የሚይዘው። ያዘገየ ነገር በሙሉ እግዚአብሔር ሰባብሮት ታሪክ ይሰራል። ተአምር የሆነ ስፒሪቹዋል የሆነ እንዲያውም አክሲለሬት የሚያደርግ ዲቫይን አክሲለሬሽን እግዚአብሔር ያደርጋል። እኔ በዘመኑ አፋጥነዋለሁ የሚለውን ቃል አዘገየው ከሚለው በላይ አምነዋለሁ። ክብር ለእግዚአብሔር ይሁን። እና በጣም መዘግየት ከባድ ቢሆንም እግዚአብሔር ግን ይሰብረዋል። አረ ልኪሩ 14 ዓመት ነበረ ልጅ ያልነበራችሁ አጋፔ ስትመጣ ምን ተሰማችሁ? 14 ዓመት እንዴት ነበር የምትጠብቀው? ኢንተርቪው ላደርገው ካሰብኩት አንደኛው ሰው እሱ ነው። እውነት መዘግየት እንዴት ጣጣ ነው። ስንት ጸሎት ነው የጸለያችሁት ለመስበር? ስንት ጾም ነው የጾማችሁት? ግን ደግሞ አንዴ ሲከፈት 3 ተረባርበው እንደውም ቢቻል በ6 ወር ሁሉ ይመጡ ነበር። ያው የእግዚአብሔር አሰራር ስለሆነ በ9 ወር ሆነ ነው እንጂ መምጣቱ አይቀርም። 14 ዓመት የሚሆን መምጣቱ አይቀርም። እጃችን ላይ ህያው የሆነ ምስክሮች አሉ። ህያው ዘግይቶ ግን ታሪክ የተሰራላል። እንደ እግዚአብሔር ነብይ እንደ እግዚአብሔር ሰው እግዚአብሔር ተናግሮበት እንዳልዋሸበት ሰው ነው። ይሄ የጌታ መልእክት ነው። ነገራችሁ እንደዘገየ አይቀርም፣ ይፈጥናል ነው የሚላችሁ እግዚአብሔር። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። ያልተሰራችሁበት ነገር ካለ ዛሬ መሰራት ሆነዋል። ሰይጣን ደግሞ ተረባርቦ ያዘገየ ነገር ካለ ዛሬ ተመቷል። የሚፈልገው ምንድነው? ያንን ነገር ሳትገናኙት እንድትሞቱ ነው የሚፈልገው። this is a family curse። ቤተሰቦቻችሁ ላይ ሁሉ የሰራ ነው። it's demonic power። እያንዳንዱ ሰው የሆነለት ካፈጀ በኋላ ነው። ካሁን በኋላ አይሆንም። እግዚአብሔር ያፈጥነዋል። ያዘገየ ልባችንን በሙሉ እግዚአብሔር ዛሬ ሰርቶታል። ምክንያቱም አሁን ከነገርኳችሁ ቃል የተነሳ እናንተ ምንድናችሁ አለ? ንጹሃን ናችሁ። እንጸልያለን።